ሰው ይወዛገብ። አንድም ተርጓሚ የለም እነሱ ቤት አንድ ተርጓሚ የለም። የሚቀባጥር ግን ነፋለ አሁንም የማየው ነገር እጅግ ነው የምደነቀው። እግዚአብሔር በሚያውቀው እንኳንም ሄጄ አየው ያለ ሙዚቃ ጴንጤ ባዶ ነው፣ ያለ ጭፈራ ጴንጤ ባዶ ነው። እኔ በፈለግኳ አስይዛለሁ። ጌታ ኢየሱስ ምስክሬ። ኪቦርዱን መዝሙሩን አውጣው ከጴንጤ ድርሽ የሚል ሰው የለም። አንድ ሌላ ቁርባን ያለው በክርስቶስ ስም ነው የምትቆርበው። አያውቁትም፣ ይዋሹበታል። ጸጉሩን ያስተከለ አዶን ነው ወይኔ ባሪ መዋሸት አልችልም። ጀለስ አልችልም መዋሸት። ቅጥፈት፣ ሌባ የክርስቶስ ሐዋርያ ቢገኝ የሆነ ሙስሊም ቢያገኘው ገሎት እንኳን የማይረካው ሰው ጥሩ ብትባሉ እፎይ ነው። ገሎት የሆነ ሙስሊም ቢያገኘው ቁርጥምጥም አድርጎ በልቶት ራሱ ስጋውን በጫጭቆ የማይረካ ስለ ስሜ ትጠላላችሁ የተባለው ዋናው ይሄ ነው። ስለዚህ የተዋሸው ሶፍት ተይዞ እኔ እኮ ኢየሱስን ስለወደድኩ ነው የተጠላሁት፣ ስለዚህ እኮ ነው ኦርቶዶክስ የጠላኝ። ሌላ ቅጥፈት፣ ሌባ፣ ያዞ እንባ። ምክንያቱም እግዚአብሔር ለምስክርነት ሲያመጣኝ የእኔ ኦርቶዶክስ ወንድሞቼ እህቶቼ እኔ ስጠመቅ አብረው ይመጣው እንኳን ደስ ያለ። ውሸታቸው ድራማቸው ሲጋለጥ እኔ በቃ ክርስቶስ ስለወደድኩት እኔ ምን አደረኩ? ዱቄታ እንዲህ አይነት ማጭበርበር በአደባባይ ታየ። በአደባባይ ህዝቡ መሳቅ ጀመረ። ለምን? የኔን አይቷላ። ያንቺ እንዲያውም የዛሬ 9 ዓመት አስበሽዋል። አሁን ኦርቶዶክስና ጴንጤ እንዲህ በተያያዘበት ሰዓት በአሁን ሰዓት ሆኜ እንኳን የኦርቶዶክስ ልጆች ከኢትዮጵያ አሜሪካን ሀገር ድረስ መጥቶ ዮኒ እንኳን ደስ አለ ብሎ መጽሐፍ ቅዱስ ነው ዮኒ ቬጋስ የሰጠኝ። እውነት ለመናገር ዮኒ ቬጋስ አዲስ አበባ ላይ በብዛት ያውቃቸዋል እና በጣም ኦርቶዶክስነቱን የሚወድ የቆራቢ ልጅ ነኝ ብሎ ነው የተናገረው። ዮኒ ቬጋስን ከሰማችሁት እነ ማፊ ሲመጡ ራሱ እኔ ቅድስት ድንግል ማርያምን በጣም ነው መወዳት የጌታዬ እናት ብሎ ነው የተናገረው። ተሙሻም ሌሎቹም ሲጠየቁ ግን እንዳልኳችሁ የሰው ልጅን አስገድደ የምታስቆመው ማንነት የለው። ትላንትና በሉተራውያን ጋር በተነጋገር ነው። ዛሬ ቀኑን ሙሉ እያለቀሱብኝ ነው። ዮኒ ማኛ ቤት ምን ታደርጋላችሁ? ጌታችሁ ነኝ ፔኔኮስቶ ፈጣሪያችሁን እንደኔ አትፈሩ። እሱም ብትተዉት ደስ ይላል። መብታችሁ ነው ማስተማር፣ አልከለክላችሁ። ግን ከእናንተ የምታስተምሩት የለም። ለምን? የክርስቶስንም አልተቀበላችሁት። ጥምቀት የምታደርገው ለማን ነው? ለክርስቶስ፣ ከክርስቶስ ጋር አንድ ለመሆን። ቁርባን የምትወስደው ለማን ነው? የማን ቁርባን ነው ያለው? የትኛውም ኦርቶዶክስ ጋር ሂድ እስቲ። ቁርባን በኢየሱስ ክርስቶስ ስም ነው። ሌላ ቁርባን የለም። ያለ ይመስላችኋል እነሱ። አንድ ሌላ ቁርባን ያለው በክርስቶስ ስም ነው የምትቆርበው። አያውቁትም፣ ይዋሹበታል። ውሸት ጌጣቸው ነው። በእነሱ
ሱቅ መክፈት ትችላለህ። ሱቅ ነው ቸርች ማለት ሱቅ ነው እነሱ ጋር። የሆነ ጀለስ ሱፍ ትከራያለህ፣ የሆነች ቦታ ምናምን የሆነች ነገር በላይ ትከፍታለህ። ሱቅ ነው። ማን ይሆኑ ማን ይሁን ማን ይምረጠው ማን ያርግለት ማን ምን ገዶት? ሱቅ በደረቴ አንድነትን አያውቁበት። ምቀኝነት እርስ በራስ በተለይ እግዚአብሔር ምስክሬ ሐዋርያ የሚባል ይሄ ነቢይ የሚባል ምን የሚባል ለአይን ነው የሚጠላሉት። አንድ ላይ የሆነ ነቢያቶች ሲሰብኩ ሰምታችሁ ታውቃላችሁ? ናም ጀስታ ያስከን እኮ የሆነ ነቢይ ከሆነ ነቢይ ጋር አብሮ የሚሰብክ አይታችሁ ታውቃላችሁ? የለም። ለምን? አይዋደዱ። በጣም ነው የሚጠላሉት። እውነቱን ነው። ኢየሱስ እውነተኛ አምላክ ምንም ያለሱ ህይወት የለም፣ ህይወት የለም። ቅድስት ድንግል ማርያም የተወደደችው የኢየሱስ ስለሆነች ነው። ኦርቶዶክስ የወደደቻት ቅድስት ድንግል ማርያም የኢየሱስ ስለሆነች የማን ስለሆነች? ሌላ የማን ሆና ነው ቅድስት ድንግል ማርያም የተወደደችው? ንገሩኝ እስቲ። ለምን ወደደች? በሌላ ነገር ነው። ኦርቶዶክስ ማርያምን የወደደቻት ከሰዎች ሁሉ አልቃ ቅድስት ድንግል ማርያም የተወደደችው ኢየሱስን። የኢየሱስ ጥምቀት ተጠልቶ የኢየሱስ እናት ተጠልታ የኢየሱስ ቁርባን ተጠልቶ ግን ኢየሱስን ወደዋለሁ። ኤልሳቤጥ እኛ ከኤልሳቤጥ በልጠን ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ከዚህ በላይ ፓወርፉል ንግግር አለ በህይወት? ማን አለ እንደዛ የተነገረለት በምድር? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? በፊት አብረው ሻይ ቡና የሚሉ አብረው ቤተክርስቲያን የሚሄዱ የሚተዋወቁ ዘመዳሞች ከጌታ በኋላ ትለያል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ክብሯን አይታችሁታል? ያን ክብር እውነት ለመነጋገር ጴንጤዎች ጋር አለ። የቅድስት ድንግል ማርያም ክብር እውነት አለ። የጌታችን እናት ጋር ክብር አለ። ጸባችሁ ከቅዱሳን፣ ጸባችሁ ከመላእክት፣ ጸባችሁ ከቅድስት ድንግል ማርያም፣ ጸባችሁ ከጥምቀት፣ ጸባችሁ ከቁርባን ከምኑ ጋር ልትስማሙ ነው ታዲያ? ከምኑ ጋር? ጸባችሁ ከስራ የፈረደባት አንዷን አሁን ሰሞኑን የታቀደችዋን ልዘግብ ጾም ተጀምሯል። ልንገራችሁ ብዬ ነው። ጾም ተጀምሯል። እኔ በፈለግኳ አስይዛለሁ። ጌታ ኢየሱስ ምስክሬ። ኪቦርዱን መዝሙሩን አውጣው ከጴንጤ ድርሽ የሚል ሰው የለም። አውጣው እስቲ ለአንድ ወር ጴንጤ መዝሙር ይሄ ኪቦርዱን ዘፈናችሁን አውጡት። ድርሽ የሚል አንድ ጴንጤ የለም። አንድ የለም። ትምህርቱን ፈልጎ አሁን ለምሳሌ ኦርቶዶክስ ቅዳሴ አብዛኛው አይሰማው። እውነቱን ልንገር፣ የክርስቶስ መንፈስ እንዳለ ግን እግዚአብሔር በዛ በኩል እንዳለ ግን ያውቁታል። ዝም ብሎ ይሰማዋል። አየ እውነተኛ መንፈስ ሲኖር አንደርስታንድ ባታረገው እንኳን ቆመ ያንን ነገር እንድትሰማ ያስገድዳል። ልዩነቱን አየው። ቆመ እንድትሰማው ያስገድዳል። እኔው ቅዳሴውን አልሰማውም፣ አልዋሻችሁም። መስማቱ ግን ደስ ይለኛል። የሆነ ጣዕም አለው፣ የሆነ መንፈሳዊ ነገር አለው። እግዚአብሔር ምስክሬ ነው የምልህ። የሆነ ደስ የሚል ጸናጽሉ፣ እጣኑ፣ ቅዳሴው ምናምን የሆነ የሚሰማ ስሜት አለ። ምንም ውሸት የለው። አንተ ጋስ እስቲ ኪቦርዱን ላውጣው፣ እስቲ ተንፈስ።
ያለ ሙዚቃ ጴንጤ ባዶ ነው። ያለ ጭፈራ ጴንጤ ባዶ ነው። ስግደቱ የለ፣ ጾሙ የለ፣ ወፍ የለም። እውነቱን ነው የምነግርህ። ተለማመዱት፣ ተግባሩን ተለማመዱት። እናንተ በር ላይ የኔ ቤት ያለ እንዴ? ለማኝ አለ እንዴ በራችሁ ላይ? በራችሁ ላይ አለ? ወፍ የለም። ማንም አይሰጥማ። ለምን ተሰቅላ አትሞትም? ማን ነው በሩ ላይ ስንት ለማኝ ቁጭ ብሎ የሚኖርበት በተስፋ? ለምን የሚሰጥ ልባላ ይላላ መጽሐፍ ቅዱስ። ስራብ አብልታችሁኛል፣ ስራዝ አልብሳችሁኛል፣ ስጠማ ጠጥታችሁኛል ይላል መጽሐፍ ቅዱስ ላይ። ያን ነገር በደንብ አድርጋ ኦርቶዶክስ ስታደርገው አይቻለሁ። ሚሊዮን ጊዜ እድሜ ልክ አይተናል። ያንን የሚያደርገው አብዛኛው የኦርቶዶክስ ምዕመናን ቃሉን ብቻ ማወቅ ሳይሆን ማመን አውቀው ሲዘርፉበት አይቻልም። ብዙ ፓስተሮች፣ ነቢያቶች ቃሉን አውቀው ሙልጭ አድርገው ዘርፈውበታል፣ በጋርድ ይሄዱበታል። ለነሱ ነው የሚከራከሩት፣ በጋርድ ነው የሚሄዱበት። መሳሪያ ከያዘ ሰው ጋር ነው አብረው ፉን ፉን የሚሉት። እግዚአብሔር ያሳያችሁ። ይሄንን ነው ወንጌል ብለው ኦርቶዶክስን ወንጌል እናስተምረች የሚሏት። ስለዚህ እውነቱን ነው የምነግራችሁ። አሁንም የማየው ነገር እጅግ ነው የምደነቀው። እግዚአብሔር በሚያውቀው እንኳንም ሄጄ አየው። እኔ ደስተኛ ነኝ። የብዙ ጴንጤ ውስጥ ሆኖ እናንተ ያልገባችሁ ኦርቶዶክሶች የማይገባችሁ ነገር አለ። ብዙ ጴንጤ እዛ ውስጥ ሆኖ ኮንፊውዝድ ይሆናል። መናገር የማይፈልግ የጨነቀው ግራ የገባው ማንም አይደርስለታል። ለምሳሌ ፀጉሬን እኔ ባላስተክል ማን አባቱ ያስተክላል? አደባባይ ወጥቼ እኔ ሆኔ ማኛ ፏ ብልጭ ብያለሁ ብዬ ነው የአገር መላጣውን አደባባይ ላይ ሲያስተክል የምታገኘው። አንዳንዴ አንተ ምን ሆነ ቀድመ ገብተ ነገሮች ማስተካከል ትችላለህ። ዘማሪው አውታሩ እኔ ይመቸኛል፣ ፀጉር አስተክሏል። ይሄን አታውቁ? ደግሞ ዋሸብኝ ሰደበኝ እንዳትለኝ ማብራታ። እኔ መዝሙሮች ይመቹኛል፣ ዋሸብኝ እንዳትለኝ። ልዋሽብህም የምችል ሰው አይደለሁም። ዮናታን አክሊሉ ኬፋ የምወደው ጀለሴ ፀጉር አስተክለዋል። ብዙ ሰዎች ፀጉራቸውን አስተክለዋል። አሁን ይድነቃቸው ዘማሪ ይድነቃቸው ፀጉሩን አስተክሏል። ፋፈሽ ብሎ በቅርብ ይመጣል። አለፎ እኔ የኦርቶዶክስ ዲያቆን ሆኖ ያስተከለ አላቅም። አልዋሻችሁ፣ መዋሸት አልፈልግ። የኦርቶዶክስ ቄስ ወይም ዲያቆን ሆኖ ፀጉሩን ያስተከለ አዶኖ ወይኔ ባሪ መዋሸት አልችልም። ጀለስ አልችልም መዋሸት። አልዋሽማ። የኦርቶዶክስ ግደለው አያረገውም። እና ልነግራችሁ ፈልግ አያረገውም ኦርቶዶክስ። እንዲሁም በዚህ አጋጣሚ ሙስሊሞችም አያደርጉትም። የሙስሊም ሼክ የሙስሊም ኡስታዝ ፀጉሩን አያስተክልም። እና ልል የምፈልገው ምንድን ነው፣ እዛ ውስጥ ግራ የተጋቡ በውስጥ የሚጽፉልኝ ብዙ ፕሮቴስታንት ወንድምናቶች አሉ። የሆንዬ እንዳንተ ቀውሼ ነበር፣ ግራ ገብቶኝ ነበር። እግዚአብሔር ምስክሬ ነው የምላችሁ፣ ግራ ተጋብቼ ነበር። ናው አይ አንደርስታንድ። የአንተ ፍራስትሬሽን ነበረኝ። በቃ ከቤተ ክርስቲያን ርቄያለሁ። እንቁርቴ ግራ ተጋብታ አይደል እንደ ወጣችሁ አታዩትም? እንደ ዮዳብ ጎቶ ጴንጤ እኮ ነው። ሂሮን ኢቭን ነው ወስገ ሆነው ምንም የሚያውቀው ነገር የለም ጭራሽ። እሱና ሚስቱ ሚኒስትር ነበሩ ዴንቨር ኮሎራዶ። እዮዳብ ጉቶ ከነ ሚስቱ፣ እሱ የያንጎቹን የወጣቶቹን፣ ባለቤቱ ደግሞ በደንብ ቸርቹን የምትመራ ሴት ነበረች። ገስዋት እዮዳብ ጉቶ
ምግብ ሲባል ይቺ ጨዋታ ናት። ጨዋታ ይጨመርበት። ጉቶ ምግቡን እያጸዳ ሰው ልጆቹ በራ የወጣቶች ሊግ ነበሩ። በመሀል ኩኪስም ምናምን አለ። አጽድቶት ነው ወደ ትምህርት የሚሄዱትና ጉቶ አልተቻለም፣ ተባረሩ። ጉቶን ለጨዋታው ድምቀት ነው፣ ግን እንደዛ ነበሩ። አሁን ጉቶን ብታዩት እብድ ነው። አንዳንዴ ካልቪኒስት ነኝ ይላል፣ ጴንጤ ነኝ ይላል። ግራ ተጋብተዋል። ፔኔኮስታል ብዙ የማይለው ነገር የለም። ገባ እና ኮንፊውዝ ያደርጋል። አሁንም ቁርጭን ጠይቋት፣ ጴንጤ ናት። ምን አይነት ጴንጤ ነች በለዋት። ውጭ መልስ የለም። ቀጥታ ትነግራቸዋል። እያንዳንዱን ጴንጤነት አቀውሶ ያመጣሃል። በተለይ ምን የምትፈልግ የምትጠይቅ ከሆነ የማትጠይቅ ከሆነ ሙድ አለው። የሆነ ፓስተር ወይ ነብይ ይዘህ ነብይዩ ጩፋ የኔ ውስጤ ነው ምናምን ካለሱ ምናምን ካልክ ችግር የለው። ግን እንደኔ እውነታውን ፈላጊ ከሆንክ ትጨልላለህ ማውራ እና ያንን ነው መናገር የምፈልገው። አብዛኛው ጊዜ የማየው ነገር ምንድን ነው፣ ለእናንተም ይሆናል ብዬ የምናገረው እግዚአብሔር ምስክሬ፣ ብዙ ፔኔኮስቶ ኮንፊውዝ የሆነበት ነው። ስለዚህ ፔኔኮስታል ሲያስቸግሯችሁ ከመካነ ኢየሱስ እንዴት ነው የምታስተምረው ብላችሁ ጠይቋቸው። አለቀ። የመካነ ኢየሱስ ትምህርቷ ለኦርቶዶክስ 5 ጉዳይ አለቀ። እኔ ቤት ሲጨርሱ አባታችን ሆይ ብለው ነው የጨረሱት። አባታችን ሆይን ብለው ቅዳሴ ያሏት ትንሽ ግራ ብትገባኝም መጨረሻ ላይ ግን አባታችን ሆይ በሰማይ የምትኖር ብለው በሱ ነው የዘጉት። ተግባባ። ያ ነው ለኦርቶዶክስ 5 ጉዳይ። ካቶሊክም ሆነ መካነ ኢየሱስ ሉተራውያን ለኦርቶዶክስ 5 ጉዳይ ናቸው። 5 ጉዳይ ያልኳችሁ የደበራችሁ የተዋናት ይሄ 12ቱ ተጨማሪ የሚላለ ተጨማሪ እንኳን አይደለም፣ ትክክለኛ የመጽሐፍ ቅዱስ ነው። ያንን አውጥተውታል። ለምሳሌ እንደ አንድ ሰው እንደ ኖርማል አማኝ የኢየሱስ ክርስቶስ ከውልደቱ እስከ መጨረሻው እስከሚሄድበት መጽሐፍ ቅዱስ ላይ መኖር አለበት ወይስ የለበትም? እንደ ኖርማል ሰው ጤነኛ ሰው የሆነ አንዴ 12 ዓመቱ ላይ መጽሐፍ ቅዱስ ላይ ታየ፣ ከዛ የለም ስለ ኢየሱስ አታውቅም። 30 ዓመት ላይ ታገኘዋል። ከ12 ዓመት እስከ 30 ዓመት የት ኖረ? ምንድን ነው ያደርገው ኢየሱስ ብሎ የሚጠይቅ ጭንቅላት የለም። እንደው ሰው ከሆንክ እንደው ኖርማል ሰው አማኝ ከሆንክ ጭንቅላት ካለ ኢየሱስ ክርስቶስ የኔ አባት እንኳን ያንተን አባት አይደለም ልጅ ወልዶ የጠፋ አባት ራሱ ይፈልጋል ለቻይልድ ሰፖርት። አሜሪካን ሀገር የት ነው የሚኖረው? የት ነው የጠፋው? ምን ሲያደርግ ነበረ? ምን ሲሆን ነበረ ትላለ። እንኳን የምትወደው ለአንተ ህይወት የሰጠልህ አምላክህን ከልጅነት እስከ መጨረሻው ድረስ ደሜ እንዴት ነህ እስከ መጨረሻው እስከ መስቀሉ ድረስ እስከ ትንሣኤው ድረስ እንዴት መጽሐፍ ቅዱስ አይነግርህም? ይህን የሚነግርህ የኦርቶዶክስ መጽሐፍ ቅዱስ ብቻና ብቻ ነው። ዚስ ኖባዲ ኤልስ። ስለ ሄኖክ መጽሐፍ ቅዱስ ላይ በተወሰነ ተጠቅሷል። መጽሐፍ ቅዱስ አዲስ ኪዳን ላይ ሄኖክ ማን ነው ብለህ ብትጠይቅ እነዚህ መልሱ የላቸውም። ማያውቁትማ። የት ታውቀዋል? የት አውቀህ ነው የምንነግርህ? እብድ አየህ፣ ይጠይቃል። ሄኖክ ማን ነው ብለህ ስትጠይቅ ሄኖክ እግዚአብሔር የመረጠው የተነጠቀ ሰው ነው ሄኖክ ማለት። ይሄን እንዴት ነው ሄኖክ የተናገራቸው? ድንቅ የሆነ ዩኬን ጉግል ደ ቡክ ኦፍ ኢናክ ይላል ዩቲዩብ ላይ። ኢናክ ነው የሚሉት ኢን እንግሊሽ። ደ ቡክ ኦፍ ኢናክ አለ ሙሉ። ኦርቶዶክስ የሆናችሁ ሙሉ የዚህ ዓለምን ስር ማንነት የሚነግር ደ ቡክ ኦፍ ኢናክ ነው፣ መጽሐፈ ሄኖክ ነው። እሱን የማንበብ ግዴታ አለብህ። አያውቁትም እነዚህ ቆራርጦ
የሆነ እንትና ይሰጣል፣ የሆነ ነጫጭባ ይሰጣል። እሱ ሊዛ አው እንዲህ መካነ ዘድዬ መካነ ኢየሱስን ጠይቅ። እኔን ተው አባቴ፣ እዛው ጨርስ። መጀመሪያ ጉድን እዛው መካነ ኢየሱስ ጨርስ። እዚህ ቶ ዘድዬ እዚህ መጣ አታልቅስብኝ። 10 ታለቅሳለህ አባቴ። አይዞ አንተ ማድረግ ያለብህ መካነ ኢየሱስ ጋር ጨርስ ጣጣል። መካነ ኢየሱስን በምን ታረግ መሰለ? በቁርባን ትጠይቃታለህ፣ በጥምቀት ትጠይቃታለህ፣ በቅዱሳን ትጠይቃታለህ። አለቀ። እኔ ጋር መጥተህ አታልቅስብኝ የኔ አባት። አይዞ እዛው ጎረቤት ሀገር መካነ ኢየሱስ እያለ ኦርቶዶክስ ላይ ፊት የምትሏት ነገር ነው የሚመቸኝ። ጠይቋት እንጂ ጎረቤት ሀገር መካነ ኢየሱስ እያለች ጥሩ መልስ እዛው ተጫረስ በላቸው። የኦርቶዶክስ ልጆች መካነ ኢየሱስን ጠይቀው እኔን ምን አስጠየቀ ትለዋል። ላጥ ብሎ ይሄዳል። ስለዚህ አሁን የምምለው መጽሐፈ ሄኖክን አያውቁትም፣ ግን የሆነች ፓርቱ ተጽፏል አዲስ ኪዳን ላይ ቡክ ኦፍ ሄኖክ ምንድን ነው ብለህ ለማወቅ ግን አታውቀው። ለምን? እነዚህ ቆርጠውታል። በተለይ ሰው እንዳያውቀው ሚስጥራዊ የተደረገ ቢኖር መጽሐፈ ሄኖክ ነው። ስለዚህ የኦርቶዶክስ ልጆች እኔ ዩቲዩብ ላይ አለ። በነገራችን ላይ ዩቲዩብ ላይ 4 ሰዓት ከ22 ነው ባልሳሳት፣ እዛ ላይ አለ። ቀስ እያላችሁ ትራክ የምትነዱ ወንድሞቼ፣ ታክሲ የምትነዱ፣ ኡበር የምትነዱ እህትም ወንድም ካላችሁ በሱ ኦዲዮ አድርጋችሁ አዳምጡት። የዚህ ዓለምን ነገር ሙሉ አሁን የሚደረገውን ሙሉ መጽሐፈ ሄኖክ ይነግራችኋል። ሙሉውን ነው ማወራ። አንድም ነገር እዚህ የምታየው ዓለም ላይ ሙሉውን ነገር አሁን የሚፈጠረው የተፈጠረ ኦልሬዲ ሄኖክ ተናግሮታል። ይሄንን አያውቁትም፣ ውበቱን አያውቁም። እና ብዙ ጊዜ ይበሳጫሉ። እኔ ገብቼ እግዚአብሔር ረድቶኝ በእርዳታ ነው። እግዚአብሔር ይወስዳል። የሚፈልገውን ሰው አህያ እናግሯል። ሁሉም አህያ ይናገራል ማለት አይደለም። ድንጋይ አፍ አውጥቶ ያመሰግነኛል ብለዋል ክርስቶስ። ሰዎች ማመስገን ቢያቆሙ ተግባብተናል። ፓላስ ሲጠብቁት በሰው ልጅ በማይወለድበት ቦታ ላይ የተወለደ አምላክ ነው ያለኝ። ሰው በጠበቅበት ቦታ ላይ ኢየሱስ ክርስቶስ ተገኝቶ አያውቅም። የተናቁ ሰዎች የተባሉትን ነው እያስነሳ ልዩ ያደረገው የኔ ጌታ። ዘማዊዋን ሴት አይታችኋል። ዘማዊዋን 5 ባሏን ገፊናት የተባለች ሴት እሷን ለማዳን ሄዷል። በእሷ ትውልድ እንደሚድን ስለሚያውቅ ዘማዊዋን ትውልድ እንደሚድን እብድ ብለውታል ኢየሱስ ክርስቶስ። ኧረ አልሞተችም ሲላቸው እንዴ አብዷል እንዴ ሰውዬ አስነሳት። እንደነሱ የተናገረ የለም ስለ ክርስቶስ። ሁልጊዜ ኢየሱስን ካያችሁ በተናቁት መጥቶ እነ ዘኪዎስ ቀራጮቹ ወለድ አበዳሪ ናቸው። በጣም ነው የሚጠሉት በዛ ጊዜ ክልክል እና ምን ያደርጓቸው ነበር? በጣም ይንቋቸው ነበር። ቀራጮች ይባላሉ። በተናቁት በሙሉ የሰራው ክርስቶስ ነው። እንግዲህ አሁን ዮኒ ማኛ ምንድን ነው አወዛጋቢ ሰው ላከላችሁ። ጉዳችሁን ሙሉን ያየሁትን አንድ ነገር ሳልጨምር እኔ ሸረረም ተረረም አላልኩኝም። ለምን? ልሳን ምን እንደሆነ በደንብ ነው የማውቀው። አንድም ሁለትም ሆናችሁ ልሳን ብትናገሩ 3ኛው ይተርጉም ይላል የመጽሐፍ ቅዱስ ቃል። እዚህ መጣና ሸረደተቆደ ቦጆጎጆጎጆ ይላል። መጎጀጅ ነው። አናቱን ይዘ ቀጣፊ ሌባ። ከእግዚአብሔር ጋር ምስጢራዊ ነገር የምትነጋገርበት ነው። ምን አባ ያስቀባጥራል? እዚህ ወሮ በላ አየ ማታለያ መንገድ ከእግዚአብሔር ጋር እኔ ኮኔክሽን አለኝ። ሰው ይወዛገብ። አንድም ተርጓሚ የለም እነሱ ቤት አንድ ተርጓሚ የለም። የሚቀባጥር ግን ነፋለ ቢጋዶ ዳቻ ይሄ አለ።
ተርጓሚ የለም። ቢጎዲና አምነ ጀለስ አይነፋ አይሆንም። ተግባባን። ስለዚህ የማይሆን ትምህርት ይቀጥፉና መጨረሻቸው እኔ ገባው ደፋር እንደሆንኩ እግዚአብሔር ያውቃል፣ ልቤን ያውቀዋል። ሰደደኝ ወደ ስደት ወደ ታላቁ ሀገር ኡጋንዳ ሳይ ክርስቶስ ቅርጫ አድርገውታል። ጌታ ኢየሱስ ይቅር ይበላችሁ፣ ይቅር ይበላችሁ። የኔ ጌታ ኢየሱስ እናንተን ይቅር ይበላችሁ። ትቃጣ የቅድስት ድንግል ማርያም ልጅ ኢየሱስ የኔ ጌታ ይቅር ይበላችሁ። ተግባባ። ይቅር ይበላችሁ። ቅርጫ አድርጋችሁታል። አንዱ ድኛለሁ መስራት አያስፈልገኝም ይላል፣ ፉን ይላል። አንዱ ጸበል ውሃ ጥምቀት ውሃ ነው ይላል። አንዱ ቅዱስ ቁርባኑ ዝም ብሎ መታሰቢያ ነው ይላል። ምንም አይላል። ውስቅብ ያደረግህና ትመጣል። ከዛ አሜን ነው አሜን ነው። ነገ በቤታችሁ ሹሉቃ ይገባል። አሜን አሜን አሜን። ነገ ቤት ይሰጣችኋል። አሜን አሜን። ባንክ ብር ይሞላል። አሜን አሜን አሜን። አለ አዎ፣ የእድን አለ አዎ። ነገ በኪስ ጅኒ ቆለጥ ይገባል። አሜን አሜን አሜን። እንትን ይገባል። አሜን አሜን አሜን። እንደ አንቺ ውስጥ የገባው ችግርሽ ምናምን ደከከና አበሻ ችግራም ነው፣ ችጋራም ነን። እግዚአብሔር መንፈሳዊ ህይወት የዘላለም ህይወት እንጂ ችጋር ሞያ አይደለም። ችጋራ የሆነ ስራ ትሰሪያለሽ አይሳካልሽም አሁን ብል ከዚህ ካሉት 1200 600 ሴቶች ቢኖሩ 600 ሴት እውነት ነው ፓስተርዬ፣ እውነት ነው የጌታ ሰው ይላሉ። 600 ሴት በተለይ ሴቶቹን ነው እንደዚህ ዋት የሚያደርጓቸው። 600 ሴት እዚህ ያለሽ በቃ የሆነ ስራ ትጀምሪያለሽ፣ አልሳካ ብሎሻል። አዎ አንቺ ጋር ያለ ጠላት ይታየኛል። አንቺ ጋር አሉ ሰዎች እዛ ይታዩኛል ሲያሴሩብሽ፣ በአንቺ ላይ የተተበተበ ነገር ሲያሴሩ አያለው። በጌታ በኢየሱስ ስም አሁን ይፈርሳል። ሲፈርሳል አሜን። እውነት ነው እውነት ነው እውነት ነው እውነት ነው። አሜን አሜን አሜን። እውነት ነው። በቃ ስንት ነገር ሲያደርጉች ነበር። ደከከና አብዛኛው ኢትዮጵያዊ ደሃ ስለሆነች ይችን ሜትድ ሁልጊዜ ይሰራል። ላበሻ ተጠቀሙት። ዋሽቻለሁ? ይህን አልተባላችሁም ሴቶች? ይሄ ልምምድ ነው። በልምምድ ያገኙት ክፍት የስራ ቦታ ነው። ክፍት የስራ ቦታ በልምምድ ያገኙት። ማንኛውም ጴንጤ ልጸልይልሽ ይበል፣ ማንኛውንም ጴንጤ አምጣው ልጸልይልሽ ይበል። አንቺ ላይ የተተበተበ ነገር አለው። አንቺ ውስጥ የተተበተበ ያለው በአንቺ ላይ ጠላቶች ሲዶልቱ፣ ጠላቶች እንትን ሲያደርጉ ጌታ ያሳየኛል። ጌታ ተናግሮኛል ስለ አንቺ እንደዚህ ይለኛል። እሷ ውስጥ ስራዋን ሊበታትኑ፣ ስራዋን ሊያበላሹባት፣ ስራዋን ሁሉ እንዳይሆን ሊያደርጉ ያሉትን በሙሉ ጌታ ተናግሮኛል። ስራቸው ይከሽፋል። አሜን። እኔ ልጋጋም ሌቦች ናችሁ። ስራችሁን አይቼዋለሁ። ሌቦች ናችሁ፣ ሌቦች ናችሁ። ስራችሁን ሙሉ ክርስቶስ ገልጦታል። ከዚህ ውጪ አለ ትምህርታቸው አለ። ንገሩን። ይህንን ነው ሲያደርጉ የሚውሉት። ከዛ ግንባር ይዙና ፊት ለፊት ከሆነ ቸርች ላይ ይገፏቸዋል። እንዲህ ሆን ብለው እንድትወድቁ። ምንም ነገር የለም እኮ። እኔ ለምን አልጣሉኝም? 8 ወር አለው። ማን ጥሎኝ ያውቃል? በጠረባ ጥላለሁ ራሴ። ምክንያቱም የለማ እኔ ውስጥ ምንም አይነት ጋኔላዊ መንፈስ የለም። ጋኔልን አንጫጫለሁ እንጂ አይሉኝማ። እኔ ላይ ሊዋሹ አይችሉማ። መዋሸት አይችሉም እኔ ላይ። ምክንያቱም እኔ ገፍቼ ልጣል ብል እየገፋኝ ነው። በሰላም ነው ነው
ሴትም ከሆነች እየገፋሽ ነው ወይ? በሰላም ነው እናቱ። ምን አስበሽ ነው ነው የምለው። እንገፋፍ ነው የምለው እኔ። አረ ይቅርታ፣ አንድ ነቢይ መጣ። ይቅርታ ጸሎት ልናረግ ነው።